ዘመነ ያለውን እውነታ ነው የገለጸው። መሬት ላይ የሚታየውን ነገር ነው የገለጸው። እንግዲህ በመግለጫው ላይ በቃለ ምልልሱ ላይ ላለፉት 7 ወይም 8 ወራት ከ7 ወይም ከ8 ድርጅቶች የኢትዮጵያ ድርጅቶች ጋር ውይይት ስናደርግ ነበረ። ውይይቱን በጣም ሲሪየስ ውይይት ነው የተደረገው። መተባበር መቻል አለብን። ለአሁኑ የአብይ አህመድን አገዛዝ ለመጣል ብቻ ሳይሆን ከዛ በኋላ ቀጣዩን ኢትዮጵያ ለመገንባት ድርድር፣ ውይይት በጣም አስፈላጊ ስለሆነ በዚህ እምነት ነው ድርድር ያደረግነው ብሎ ተናግሯል። እና ድርድሩ ፈር መያዙን ነው የገለጸው። ከሁሉም ኃይሎች ጋራ መነጋገራቸውን የገለጸው በስም እንዲሁም የተወሰኑን ጠቅሷል። ህወሓትም አለበት፣ የኦሮሞ ድርጅቶችም አሉበት፣ እነ በርታ፣ እነ ጉሙዝ፣ እነ የሶማሌ ድርጅቶች ሁሉ አሉበት እና ሁሉም በተወከሉበት ተነጋግረናል፣ እየተነጋገርን ነው የሚለው። ይሄ መንግስት ጽምዶ ከሚለው የተለየ ነው። ምክንያቱም ጽምዶ መንግስት የሚለው የፋኖ የሸኔና የህወሓት ጥምረት ብቻ እንደሆነ አድርጎ ነው የሚገልጸው። ነገር ግን ዘመነ የ7 የ8 ድርጅቶች ውህደት ነው የሚለው ሚኒመም። ሌሎችንም በሂደት እንደሚያካትት ነው የገለጸው። በአጠቃላይ አዲስ ንቅናቄ እየተመሰረተ እንደመጣ እናያለን። እሱም እንዳለው እኔም እንደማምነው እንዲህ አይነቱ ንቅናቄ ይህን አገዛዝ በዚህ አገዛዝ ላይ ተጽዕኖ ለመፍጠር አይዘር ለማስወገድ ወይም ለመደራደር ለማስገደድ ከመጥቀሙም በላይ የነገዋን ኢትዮጵያ ለመገንባት የሁሉም ድርሻ ያስፈልጋል። እንደምታውቀው ኢትዮጵያ ትልቅ ሀገር ነች። የተለያዩ ውስብስብ የፖለቲካ ችግሮች ያሉባት ሀገር ነች። ስለዚህ እነዚህን ዜጎች በጋራ አሳትፎ ለሁሉም የሚሆን ስርዓት መገንባት አስፈላጊ ነው። ወደዛ ነገር ከመገባቱ በፊት መነጋገር፣ መመካከር ያስፈልጋል። ብዙ ጊዜ በተለይ ይሄንን የምለው ለአማራ የፖለቲካ አክቲቪስቶች ነው፣ ለተወሰኑት የአማራ የፖለቲካ አክቲቪስቶች፣ ይሄን ጥምረት ለሚቃወሙት በተለይ እነዚህ ኃይሎች በእኔ እምነት እውቀቱ አላነሳቸውም፣ የስነ ጽሁፍ ችሎታው ምንድነው ጉድለት የለባቸውም ወይም አላነሳቸውም። ጥሩ ይጽፋሉ፣ ጥሩ ያነባሉ፣ ጥሩ አርጊው ያደርጋሉ። ነገር ግን ብዙ ጊዜ ጽምዶን ሲቃወሙ የማየው ከትናንት ልምድ በመነሳት ነው። ቲፒኤልኤፍ በአንድ ወቅት እንዲህ አይነት ድርጅት ነበረ፣ አሁንም ቢመጣ እንዲህ ያደርጋል። ቲፒኤልኤፍ የሚታመን ድርጅት አይደለም፣ ስለዚህ ከቲፒኤልኤፍ ጋር መጣመር ነገ ሌላ ጉዳት ይዞ ይመጣል የሚሉ አርጊመንቶችን ነው የሚያመጡት። ብዙዎቹ በቲፒኤልኤፍ ፔን ውስጥ ያለፉን የቲፒኤልኤፍ ፔን ያለባቸው ናቸው። ቲፒኤልኤፍ ያሰቃያቸው ናቸው ወይ ያሰደዳቸው ናቸው። ስለዚህ የግል ጥላቻ ቢኖር ብዙ የሚገርም አይሆንም። እንደዚሁም ቲፒኤልኤፍ አንዳንድ ጥያቄዎቹን ባለመተው ጥርጣሬ ቢፈጠር ብዙ የሚገርም ላይሆን ይችላል። ነገር ግን ፖለቲካን ሰፋ አድርጎ ማየት ይገባል። ፖለቲካን ከግል ቂም ከግል ቁርሾ ወጣ አድርጎ በተወሰነ ደረጃ በእምነትም በፖዚቲቭ የሆነ ነገር ይዞ መስራት ይገባል። አንተ ማሰብ ያለብህ እኔን ትናንት ቲፒኤልኤፍ በድሎኛል፣ ምንም ጥርጥር የለውም። ፐርሰናሊ በድሎኛል፣ አስሮኛል፣ አንገላቶኛል፣ ከሀገር እንድሰደድ አድርጎኛል፣ ንብረቴን ዘርፈዋል፣ እንዲህ አድርጎኛል። የስ ቁርሾ አለብኝ፣ ጥላቸው አለብኝ። ነገር ግን ፖለቲካን በራሴ የግል ፍላጎት አይደለም ማየት ያለብኝ። ፖለቲካን የማየው እኔን ሳይሆን ማህበረሰብን ነው። ማህበረሰቡን የሚጠቅም ነገር ነው ወይ? ማህበረሰቡን የሚጠቅም ከሆነና እኔን በግሌ የሚጎዳኝ ከሆነ እኔን በግሌ ስለጎዳኝ ብዬ ማህበረሰብን የሚጠቅምን ነገር ላወግዘው ልነቅፈው አይገባም። ፖለቲካ የማህበረሰብ የችግር መፍቻ መሳሪያ ስለሆነ በቂምማ ከሆነ የትም ቦታ መደረስ አይቻልም። ከቂም በላይ ማስበህ ለማህበረሰብ የምታስብ ከሆነ ይሄ ማህበረሰቡ ሊጠቅም ይችላል ወይ ብለህ በደንብ የምታስብ ከሆነ ደን ማሰብ ያለብህ እንዲህ አይነት ነገሮች ገንቢ መሆናቸው ነው። የትናንት ውስጠት እንዳይደገም ምን ማሰሪያና ብችለት አንድ ነገር ነው። ነገር ግን የትናንትና ጥፋት ሲሰራብኝ ነበር ይሄ ቡድን፣ ስለዚህ አብሬው ልተባበር አልችልም ካልክ በዓለም ላይ ፖለቲካ የሚባል ነገር አይካሄድም ነበር። ትናንት የተጣሉ ኃይሎች ዛሬ ታርቀው አብረው ይሄዳሉ ነው።
የዓለምን ታሪክ በምታይበት ጊዜ የሚያሳይ ይሄ ነው። ግብፅና እስራኤል እኮ ትናንትና 2-3 ተዋግተዋል፣ ዛሬ ታርቀዋል። ሲሪያ እና እስራኤል ዛሬ ታርቀዋል፣ ትናንት ግን ሲዋጉ የነበሩ ሰዎች ናቸው። ስቲል በጎላን ሀይት በጎላን ከፍታ ላይ ልዩነቶች አሏቸው። ኢራን እና አሜሪካ ቁጭ ብለው ይናገራሉ፣ ይጣላሉ። በየቦታው ያለ ነገር ነው። በትናንትና ቁርሾ መታጠር በጣም በጣም አደገኛ ነው። አፓርታይድ ኔልሰን ማንዴላ 27 ዓመት ለብቻው ታስሮ በግል ቂም ቢሆን ኖሮ ከዴክለርክ ጋራ በወቅቱ ፕሬዚደንት ከነበረ ሰው ጋራ ቁጭ ብሎ አይነጋገርም ነበር። ልክ ሙጋቤ እንዳደረገው ነጭ ተጠራርገው ውጣ ማለት ይችል ነበር። ነገር ግን ማንዴላ የተከተለው መንገድ ለተወሰነ ደረጃ ቢሆን በኋላ ላይ የተበላሸ ቢመጣም አገሪቱን ለማረጋጋት ተጠቅሟል። ደቡብ አፍሪካን ከፍተኛ ገጽታ ላይ ያስቀምጧታል። ፐርሰናል ግን ማንዴላ ያ ሁሉ 27 ዓመት ስለታሰረ በማንዴላ በቀል ብሄድ ኖሮ ብዙ ነገሮች ጥፋቶች ይደርሱ ነበር። ኢቭን ሙጋቤ እንደ ማንዴላ ታስሮ ብዙ ተሰቃይቶ የነበረ ሰው አልነበረ። በትግል ዓለም ላይ ያሳለፈው አይ ነው። ምን ልልህ ፈልጌ ነው፣ ፖለቲካን ከግለሰብ ፖለቲካን ከግል ቂም ወይም ካለፈ ታሪክ ጋራ በጣም አያይዘን ስቲክ ባናደርግ። ማድረግ ያለብን ኢትዮጵያን ለማዳን ትብብር እውነት ነው ያስፈልጋል። ነገር ግን ትብብሩ ፈር እንዲይዝ መመለስ ያለባቸው ጥያቄዎች አሉ። እነዚህ ጥያቄዎች መሟላት አለባቸው እንጂ ከቲፒኤልኤፍም ጋር ከሸኔም ጋር ከምንም ጋር ከገዳያችን ጋር አንተባበርም። ይሄ የግለሰብ ጸብ ነው፣ የፖለቲካ ጸብ አይደለም። ፖለቲካ ሁልጊዜ የተሻለን ነገር የምታገኝበት በሰጥቶ መቀበል መርህ የምትሰራው ቂም ቁርሾ የሚባለውን ነገር ከግምት ውስጥ የማታስገባበት ሁልጊዜ ማህበረሰብን ታሳቢ አድርገህ የምትፈጽመው ፖለቲካ ነው። ይሄን ክፍተት ያለው በብዙ የአማራ አክቲቪስቶች ዘንድ እቺን because politics is science ሳይንስ ሃርድ ሳይንስ ላይሆን ይችላል፣ ግን እንደ ሳይንስ ሁልጊዜ ጥቅምህን ማክሲማይዝ እያደረክ የምትሄድበት ነው። ጥቅምህን እያሰላህ የማህበረሰብን ጥቅም ያንተን አይደለም የማህበረሰብ ጥቅም እያሰላህ የምትሄድበት በደንብ አድርገህ ካልኩሌት እያደረክ የምትሰራው ስራ ነው እንጂ በትናንት ቂም በምናምን የምትሰራው ነገር አይደለም። ፐርሰናሊ ዲሶሺየት ማድረግ አለብህ ከግል ጋር አብረን። ይሄንን ችግር ያለው በአማራ አክቲቪስቶች በኩል በአንዳንዶቹ እኔ ፐርሰናሊ ማምነው ትብብር ያስፈልጋል ለአሁንም ለነገው። ነገር ግን ትብብሩ ደግሞ ነገ ላይ ሌላ ችግር ይዞ እንዳይመጣ መጠየቅ መመለስ ያለባቸው ጥያቄዎች በምን መልኩ ነው የሚመለሱት የሚሉትን ጥያቄዎች እየፈታን እስከሄድን ድረስ መተባበር አማራጭ የለው። ከምጠላው ኃይል ጋር ሁሉ ቢሆን መተባበር አማራጭ የለው። ስለዚህ በዛ ደረጃ መታየት አለበት ብዬ ነው የማየው እና አሁን የተፈጸመው አሁን የተደረገ ያለው ድርድር ለውጥ ጌም ቼንጀር ነው። በብዙ መልኩ በብልጽግና ላይ ጫና የሚፈጥር አስገዳጅ የሆነ ኃይል የሚፈጥር ነው። በጣም ብዙ ጥቅሞች እንዳሉት ፐርሰናሊ ይታየኛል። ይሄ ሲባል ችግሮች አይኖሩበትም እያልኩ አይደለም። እነዛን ችግሮች አይረን አውት አድርጎ በደንብ ለይቶ መስመር ማስበጀት ያስፈልጋል። ኮንቴንሽስ የሆኑ ችግሮች አሉ በኦሮሞ ፖለቲካ በኩል እንደዚሁም በትግራይ በኩል። እነዛ እንዴት ነው የምንፈታው? አዲስ ውሳቤ ምንድን ነው? የመፍቻ መንገዶች ምንድን ናቸው? ዲስ አር ዘ ኢሹስ እኛ በደንብ አድርገን አይረን አውት ማድረግ ያለብን ኢሹዎች እነዚህ ናቸው። እነዚህ ከተስተካከሉ ጥሩ ነው። በደፈናው ግን ከዚህ ጋር መነጋገር ምናምን በጣም እኔ ፖለቲካን በደንብ አለማወቅ ወይም ሳይንስን አለመረዳት ወይም አጠቃላይ የዓለምን ወይም ደግሞ ነባራዊ ሁኔታ በደንብ ካለመገንዘብ የሚመጣ ሊሆን ይችላል። የተወሰኑ ሰዎች ካለመገንዘብ ይሄን ሊናገሩ ይችላሉ። ግን ያነበቡ ጥሩ የሚጽፉ ሰዎች እንዴት ራሳቸውን ከዚህ ከግልና ከተወሰነ የቡድን ፍላጎት ማላቀቅ አልችል ብለው አጠቃላይ የአማራን ሕዝብ ጥቅም እንደሚጎዱት ሲጎዱት እየተመለከትኩ ነው ፐርሰናሊ ወንድማገኝ።